ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድ 9 ሂስትሪ ዩኒት 5 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ የመጀመሪያው ሌሰን የሆነውን 5.1 ላንጉዌጅ ኤንድ ፒፕል ኦፍ አፍሪካ የሚለውን እናያለን። በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በምትችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የቴሌግራም ኮሚኒቲያችንን በመቀላቀል የተለያዩ ሾርት ኖቶችን፣ ትምህርታዊ ቪዲዮዎችን እንዲሁም የተለያዩ ጥያቄዎችን ማግኘት ትችላላችሁ። ከዚህ ቻናል ደግሞ ይጠቅመኛል ብላችሁ የምታስቡ ከሆነ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። መልካም ጥናት ይሁንላችሁ። 5.1 ላንጉዌጅ ኤንድ ፒፕል ኦፍ አፍሪካ Africa is a vast continent inhabited by people who speak various language. አፍሪካ ትልቅ አህጉር ስትሆን በዚህም የተነሳ ህዝቦቿ የተለያዩ ቋንቋዎችን አሊያም የተለያዩ ላንጉዌጆችን ነው የሚጠቀሙት ለመግባቢያነት ማለት ነው። በዚህም የተነሳ ሊንግዊስቲኮች አሊያም ሊንግዊስቲክ የምንላቸው የቋንቋ አጥኚዎች አፍሪካ have started that over 1000 diverse and interrelated language are currently spoken all over the continent. ስፔሻሊ ሊንግዊስቲኮች ላይ የቋንቋ አጥኚዎች የምንላቸው አፍሪካ ውስጥ በዚህ ሰዓት ከ1000 በላይ የሚሆኑ ቋንቋዎች እንደሚናገሩ አውቋል። ማለትም በአፍሪካ አህጉር ውስጥ ብቻ ከ1000 በላይ የሚሆኑ ቋንቋዎች አሉ ማለት ነው። ስለዚህ እነዚህ ከ1000 በላይ የሚሆኑ ቋንቋዎች የተለያዩ የአፍሪካ ክፍል ያሉባት ሰዎች ይገለገሉበታል አሊያም እንደ ቋንቋ ይጠቀሙበታል ማለት ነው። እኛ አማርኛ፣ ትግረኛን፣ ኦሮምኛ አሊያም ሌላ ቋንቋን እንደ መግባቢያ እንደምንጠቀመው ሁሉ የተለያዩ የአፍሪካ ሀገራት የተለያዩ የሆኑ ቋንቋዎችን ይጠቀማሉ ለመግባቢያ ማለት ነው። ስለዚህ እነዚህ ቋንቋዎች ደግሞ ቁጥራቸው ከ1000 በላይ ነው ብለው የቋንቋ ምሁራን አሊያም ሊንግዊስቲክ የተባሉት ስለ ቋንቋ የሚያጠኑ ሰዎች ተናግሮ ነበር። ስለዚህ አፍሪካ ውስጥ ከ1000 በላይ የሚሆኑ የቋንቋ አይነቶች አሉ ማለት ነው። በአጠቃላይ ግን በአፍሪካ ውስጥ 4 ሱፐር ፋሚሊዎች አሉ። እነዚህ ሱፐር ፋሚሊዎች ውስጥ ናቸው የተለያዩ ቋንቋዎች የሚካተቱት ብለው ሳይንቲስቶች ይናገራሉ። ማለትም በአፍሪካ ውስጥ አፍሪካ ኢንቱ ስፒከር ኦር 4 ሱፐር ፋሚሊስ ኢን ዘ ላንጉዌጅ በአፍሪካ ውስጥ 4 የሆኑ ትላልቅ የቋንቋ ቤተሰቦች አሊያም የቋንቋ ግንዶች አሉ ተብሎ ይነገራሉ። እነሱም የቋንቋ ቤተሰቦች አሊያም 4 ሱፐር ፋሚሊስ ተብሎ የሚጠሩት የመጀመሪያውና አንደኛው ኮንጎ ኮርዶፋያን አሊያም በሌላ ስሙ ኒጀር ኮንጎ ብለን እንጠራዋለን። ሁለተኛው ደግሞ አፍሮ ኤዥያቲክ ሲባል፣ ሶስተኛው ኒሮ ሳራ እንዲሁም አራተኛው ደግሞ ኮሄሻን ተብሎ ይጠራሉ። እነዚህ አሁን የጠራናቸው ነገሮች በአፍሪካ ውስጥ ዛት ዘ ስፒከር ኦፍ 4 ሱፐር ፋሚሊ ላንጉዌጅ አሊያም በአፍሪካ ውስጥ ያሉ ሱፐር ፋሚሊዎች አሊያም የቋንቋ ግንዶች እነዚህ ዋና ዋና ናቸው። በእነዚህ ስር ናቸው የተለያዩ ቋንቋዎች የሚመደቡት አሊያም የሚገቡት ተብሎ ይታሰባል። ስለዚህ እነዚህ 4 ሱፐር ፋሚሊ የቋንቋ ቤተሰቦች የመጀመሪያውና አንደኛው ኮንጎ ኮርዶፋያን አሊያም ኒጀር ኮንጎ ያለው፣ ሁለተኛው አፍሮ ኤዥያቲክስ፣ ሶስተኛው ኒሮ ሳራ እና አራተኛው ደግሞ ኮሄሻን ይባላሉ። እስቲ አንድ በአንድ በጣም ግልጽ በሆነ መንገድ እንመልከታቸው። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደረጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። መጀመሪያ አፍሮ ኤዥያቲክ ሱፐር ፋሚሊን እንመልከት። አፍሮ ኤዥያቲክ ሱፐር ፋሚሊ ሊቭ ኢን ዘ ኖርዘርን አፍሪካ፣ ለሰሃራን፣ ለሆርን ኦፍ አፍሪካ ኤንድ አራውንድ ሌክ ኦፍ ቻድ። ስፔሻሊ አፍሮ ኤዥያቲክ ሱፐር ፋሚሊ የምንለው በኖርዘርን አፍሪካ አሊያም በሰሜናዊ አፍሪካ፣ በሰሃራ፣ በሆርን ኦፍ አፍሪካ አሊያም በአፍሪካ ቀንድ አካባቢና በሌክ ኦፍ ቻድ አሊያም በቻድ ሀይቅ አካባቢ አሊያም ሰራውንዲንግ አካባቢ የሚገኙ ቦታዎች አፍሮ ኤዥያቲክ ሱፐር ፋሚሊ ላንጉዌጅን ይጠቀማሉ ማለት ነው። ማለትም ኖርዘርን አፍሪካ የምንላቸው እነ ሞሮኮ፣ እነ ሊቢያ፣ እነ ግብፅ የምንላቸው ስፔሻሊ ሆርን ኦፍ አፍሪካ አሊያም የአፍሪካ ቀንድ አካባቢ ያሉ ሀገሮች ኢትዮጵያንም ጨምሮ እንዲሁም ሌክ ኦፍ ቻድ አሊያም የቻድ ሀይቅ አካባቢ የሚገኙ ሰዎች አሊያም እዛ ቦታ ላይ የሚኖሩ ሶሳይቶች የሚጠቀሙት የላንጉዌጅ ቤተሰብ አሊያም ሱፐር ፋሚሊ አፍሮ ኤዥያቲክ ተብሎ ይታወቃል ማለት ነው። ዚስ ሱፐር ፋሚሊ ኢስ ዲቫይድድ ኢንቱ 6 ሰብ ግሩፕስ። ስፔሻሊ ደግሞ ይሄ አፍሮ ኤዥያቲክ ሱፐር ፋሚሊ የተባለው በ6 ሰብ ግሩፖች ይከፈላል አሊያም በ6 ንዑሳን ክፍሎች ይከፈላል። እነሱም በርበር፣ ቻዲክ፣ ኮፕቲክ ወይም አንሻንት ኢጂፕሻን፣ ኩሽቲክ፣ ኦሞቲክ ኤንድ ሴሚቲክ ተብሎ በ6 ግሩፖች ይከፈላል ማለት ነው አፍሮ ኤዥያቲክ ሱፐር ፋሚሊ። ስፔሻሊ ኮፕቲክ ወይም አንሻንት ኢጂፕሻን ብለን የምንጠራው በአፍሮ ኤዥያቲክ ሱፐር ፋሚሊ ውስጥ የሚገኘው ሰብ ግሩፕ ለምንድነው አንሻንት ኢጂፕሻን የተባለው ለምንድነው ኮፕቲክ ብቻ ተብሎ ያልቀረው ብለን በምንመለከትበት ጊዜ አንሻንት ኢጂፕት የተባለው በድሮ በአንሻንት ኢጂፕት ጊዜ ኮፕቲክ የተባለው ቋንቋ በደንብ ይነገር ስለነበር ነው። አንሻንት ኢጂፕት በሌላ ስሙ ደግሞ ኮፕቲክ የተባለው ማለት ነው።
ስለዚህ አንሻንት ኢጂፕት የተባለበት ምክንያት በድሮ ጊዜ ኮፕቲክ የተባለው ቋንቋ በአንሻንት ኢጂፕት ውስጥ ስለሚነገር ስለነበረ ነው ኮፕቲክ ወይም አንሻንት ኢጂፕት ተብለው የተጠራው። ለምሳሌ በአፍሮ ኤዥያቲክ ሱፐር ፋሚሊ ውስጥ ከሚካተቱ ሰብ ግሩፖች መካከል ሴሜቲክን በምንመለከትበት ጊዜ ሴሜቲክ ላንጉዌጅ ሰብ ግሩፕ ኢን ስፖክን ሜንሊ ኢን ሆርን ኦፍ አፍሪካ። በተለይም ሴሜቲክ የሚባለው በአፍሮ ኤዥያቲክ ሱፐር ፋሚሊ ውስጥ የሚገኝ የቋንቋ አይነት በተለይም በሆርን ኦፍ አፍሪካ አሊያም በአፍሪካ ቀንድ አካባቢ የሚነገር የቋንቋ አይነት ነው ማለት ነው። ኦሞቲክን ደግሞ በምንመለከትበት ጊዜ ዘ ኦሞቲክ ሰብ ፋሚሊ ኢዝ ስፖክን ኦንሊ ኢትዮጵያ። አፍሮ ኤዥያቲክ ሱፐር ፋሚሊ ውስጥ ከሚካተቱ የቋንቋ አይነቶች አለም ሰብ ግሩፖች መካከል ኦሞቲክ ተብሎ የሚጠራው የቋንቋ ቤተሰብ አለም የቋንቋ አይነት ኢትዮጵያ ውስጥ ብቻ ነው የሚነገረው። ሌላ አካባቢ ኦሞቲክ አይነገርም። ስለዚህ አስታውሱ፣ ኦሞቲክ የሚባለው አፍሮ ኤዥያቲክ ሱፐር ፋሚሊ ውስጥ የሚገኘው ሰብ ግሩፕ ውስጥ የሚካተተው ላንጉዌጅ ኢትዮጵያ ውስጥ ብቻ የሚነገር የቋንቋ አይነት ነው ማለት ነው። እሱ ማነው? ኦሞቲክ የምንለው ኢትዮጵያ ውስጥ ብቻ የሚነገር የቋንቋ አይነት ነው። ኩሽቲክን ደግሞ በምንመለከትበት ጊዜ ዘ ኩሽቲክ ብራንች ኤክስተንድስ ፍሮም ዘ ሬድ ሲ ኮስት ስሩ ዘ ሆርን ኦፍ አፍሪካ ኤንድ ኢንቱ ሴንትራል ኬንያ ኤንድ ታንዛኒያ። ኩሽቲክ የሚባሉ ደግሞ ብራንችን በምንመለከትበት ጊዜ ስፔሻሊ ሬድ ሲ ኮስት አለም ቀይ ባህር አካባቢ፣ ከዛም በተጨማሪ ሆርን ኦፍ አፍሪካ አለም የአፍሪካ ቀንድ አካባቢ እንዲሁም ሴንትራል ኬንያ እና ታንዛኒያ አካባቢ የሚነገር የቋንቋ ብራንች ኩሽቲክ እንለዋለን ማለት ነው። ስለዚህ በአጠቃላይ አፍሮ ኤዥያቲክ ሱፐር ፋሚሊን በምንመለከትበት ጊዜ ስፔሻሊ ኖርዘርን አፍሪካ፣ ሰሃራን፣ ሆርን አፍሪካ፣ ሌክ ኦፍ ቻድ አካባቢ የሚገኙ ሶሳይቶች አለም የሚገኙ ህዝቦች አፍሮ ኤዥያቲክ ሱፐር ፋሚሊን እንደሚጠቀሙ፣ ከዛ በተጨማሪ ደግሞ አፍሮ ኤዥያቲክ ሱፐር ፋሚሊ በስድስት ዲቫይድድ አሊያም በስድስት ግሩፖች እንደሚከፈል እነሱም በርበር፣ ኩሽቲክ፣ ኮፕቲክ አሊያም አንሻንት ኢጂፕሻን፣ ኩሽቲክ፣ ኦሞቲክ እና ሰሜቲክ እንደሚባሉ፣ በተለይም ደግሞ ኦሞቲክ የሚባለው አፍሮ ኤዥያቲክ ውስጥ የሚገኘው የቋንቋ ብራንች ኢትዮጵያ ውስጥ ብቻ እንደሚነገር ካያችሁ እዚህ ጋር በቂ ነው ብዬ አስባለሁ። ቀጣይ ደግሞ ኒጀር ኮንጎ ሱፐር ፋሚሊን እንመልከት። ኒጀር ኮንጎ ሱፐር ፋሚሊ ደግሞ የምንለው ሃዝ ዘ ሞስት ሲግኒፊካንት ነምበር ኦፍ ስፒከር ፎሎድ ባይ ዘ ኤዥያቲክ ሱፐር ፋሚሊ። በተለይ ኒጀር ኮንጎ ሱፐር ፋሚሊ የምንለው የሱፐር ፋሚሊ አሊያም የቋንቋ ግንድ ስፔሻሊ አፍሪካ ውስጥ ትልቅ ተናጋሪ ያለበት አሊያም በአፍሪካ ውስጥ ብዙ ሰዎች የሚናገሩት የቋንቋ ሱፐር ፋሚሊ ኒጀር ኮንጎ ሱፐር ፋሚሊ ይባላል። በመቀጠል ደግሞ ሁለተኛ ላይ የሚቀመጠው ኤዥያቲክ ሱፐር ፋሚሊ አሊያም አፍሮ ኤዥያቲክ ሱፐር ፋሚሊ እንለዋለን። ማለትም በአፍሪካ ሀገር ውስጥ ከአራቱ ሱፐር ፋሚሊዎች መካከል ብዙ ተናጋሪ ያለው የቋንቋ ሱፐር ፋሚሊ የመጀመሪያውና አንደኛው ኒጀር ኮንጎ ሱፐር ፋሚሊ ይባላል። በመቀጠል ደግሞ አፍሮ ኤዥያቲክ ሱፐር ፋሚሊ ይመጣል ማለት ነው። ኒጀር ኮንጎ ሱፐር ፋሚሊን በምናይበት ጊዜ ዚስ ሱፐር ፋሚሊ ሃዝ ቱ ሜን ብራንችስ። ይህ ሱፐር ፋሚሊ አለም ኒጀር ኮንጎ ሱፐር ፋሚሊ ሁለት ብራንቾች አለም ሁለት ግሩፖች ሲኖሩት እነሱም ኒጀር ኮንጎ እና ኤንድ ኮርዶፊያን ተብሎ ይጠራሉ ማለት ነው። ኒጀር ኮንጎ የምንለው ኒጀር ኮንጎ ከቨርስ ማች ዌስት አፍሪካ ኤንድ ኦል ኦፍ ዘ ባንቱ አፍሪካ። ኒጀር ኮንጎ የምንለው ስፔሻሊ በምዕራብ አፍሪካ እና በባንቱ አፍሪካ የምንላቸው አሊያም ባንቱ አፍሪካ የምንለው ከሳራ በታች ያሉ ሀገሮችን ባንቱ አፍሪካ ብለን እንጠራቸዋለን። ስለዚህ እነዚህ አካባቢዎች ያሉ ሴቶች አሊያም በእነዚህ ቦታዎች የሚነገሩ የቋንቋ አይነቶች ኒጀር ኮንጎ ብለን እንጠራቸዋለን ማለት ነው። በተለይም ደግሞ ባንቱ ስፒከርስ ሊቭ አክሮስ ማች ኦፍ ዘ ሰብሳራን አፍሪካ። እንዳልኳችሁ ባንቱ አፍሪካ የምንላቸው ከሰብሳራ አፍሪካ በታች አለም ሰብሳራ አፍሪካ አካባቢ የሚገኙ ሲሆን there are over 450 languages that are grouped in the ባንቱ ፋሚሊ። ስፔሻሊ ደግሞ በባንቱ ፋሚሊ ውስጥ ብቻ ከ450 በላይ የሚሆኑ ቋንቋዎች ይገኛሉ። ከነዚህ ውስጥም በጣም ታዋቂ የሆነው አለም በጣም ብዙ ተናጋሪ ያለው ኪስዋሊ የተባለው የቋንቋ አይነት ነው። ስፔሻሊ በባንቱ ፋሚሊ ውስጥ ኪስዋሊ የተባለው የቋንቋ አይነት እጅግ በጣም ብዙ ተናጋሪ ያሉት የቋንቋ አይነት ነው ማለት ነው። ኮርዶፋያንን ደግሞ በምንመለከትበት ጊዜ የኮርዶቪያን ላንጉዌጅ are spoken in a small area in the Nubians south of the Republic of Sudan. especially ደግሞ ኮርዶፋያንን በምንመለከትበት ጊዜ የኮርዶፋያን ላንጉዌጅ በተለይም የሚገኘው በኑባ ሂልስ አለም ኑባ በተባለ ኮረብታማዎች አካባቢዎችና ሌላው ደግሞ በሳውዝ ሪፐብሊክ ኦፍ ሱዳን አለም በሳውዝ ሱዳን አካባቢ ኮርዶፋያን የተባለው ቋንቋ ይነገራል ማለት ነው። ሶስተኛው ደግሞ ሱፐር ፋሚሊ ኒሮሳራን ሱፐር ፋሚሊ እንለዋለን።
This superfamily served majority terms of the number of speakers and divided 6 subgroups. ኒሎ ሳራን ሱፐርፋሚሊ የምንለው በተለይም ሶስተኛ ላይ የሚቀመጥ የቋንቋ ቤተሰብ ነው። ዓለም ከኒጀር ኮንጎና ከአፍሮ ኤዥያቲክ በመቀጠል ሶስተኛ ላይ የሚቀመጥ እጅግ በጣም ብዙ ተናጋሪዎች አሉት የቋንቋ ግንድ ዓለም ሱፐርፋሚሊ ናይሎ ሳራን ሱፐርፋሚሊ እንለዋለን። ናይሎ ሳራን ሱፐርፋሚሊ በ6 ግሩፖች እንከፍለዋለን። እነሱንም ቻዲ ናይል፣ ሶንጋይ፣ ሳሃራን፣ መባን፣ ኮማን ኤንድ ፉር ብለን በ6 ግሩፖች እንከፍላቸዋለን ማለት ነው። የመጨረሻው የቋንቋ ፋሚሊ ዓለም ሱፐር ፋሚሊ ኮሄሻን ሱፐር ፋሚሊ እንለዋለን። ኮሄሻን ሱፐር ፋሚሊ በሁለት ግሩፖች የተከፈለ ሲሆን እነሱም ኮይኮይ እና ሳን ይባላሉ። ስፔሻሊ ደግሞ ኮሄሻን ሱፐር ፋሚሊ በቋንቋ ተናጋሪ ዓለም ብዙ ሰዎች በሚናገሩበት ቋንቋ በአራተኛ ደረጃ ላይ የሚቀመጥ ነው። ማለትም ከኒጀር ኮንጎ ከአፍሮ ኤዥያቲክ እና ከኒሎ ሳራን በመቀጠል ትንሽዬ ተናጋሪ ያለው የሱፐር ፋሚሊ ኮሄሻን ሱፐር ፋሚሊ ነው። ኮሄሻን ሱፐር ፋሚሊ በሁለት ግሩፖች ሲከፈል እነሱም ኮይኮይ እና ሳን ተብሎ ይገለጻሉ ማለት ነው። ዘ ስፒከር ኦፍ ዚስ ላንጉዌጅ ሊቭ ኢን ኤንድ አራውንድ ዘ ካላይ ዴዘርት ሳውዝ አፍሪካ ኤንድ ሳውዝ ዌስተርን ቦትስዋና ኤንድ ናሚቢያ። ስፔሻሊ የዚህ ሱፐር ፋሚሊ ቋንቋ ተናጋሪ ያሉበት አካባቢ በተለይም በካላሪ ዴዘርት አሊያም በካላሪ በረሃ አካባቢ የሚገኙ ቦታዎች አሊያም ሰዎች እንዲሁም በሳውዝ አፍሪካ አሊያም በደቡብ አፍሪካና ሳውዝ ዌስተርን ቦትስዋና ወይም በደቡብ ምዕራብ ቦትስዋና እንዲሁም በናሚቢያ አካባቢ የሚገኙ ሰዎች አሊያም በዛ አካባቢ የሚኖሩ ሰዎች የኮሄሻን ሱፐር ፋሚሊ ተናጋሪዎች ናቸው ማለት ነው። ኖት ኦል ላንጉዌጅ ስፖከን ኢን አፍሪካ አር ናቲቭ ቱ ዘ ኮንቲነንት። ነገር ግን ሁሉም ቋንቋዎች በአፍሪካ ውስጥ ነው የተፈጠሩት። አሊያም ከ1000 በላይ የሚሆኑ ቋንቋዎች አፍሪካ ውስጥ እንደሚናገሩ አይተናል። ስለዚህ 1000 ላንጉዌጆች አሊያም ቋንቋዎች በአፍሪካ ውስጥ ነው የተፈጠሩት ማለት አይደለም። ለምሳሌ እንኳን በምንመለከትበት ጊዜ ፎር ኢንስታንስ መኒ ፒፕል ኢን ኖርዘርን አፍሪካ ስፒክ ዘ አረቢክ ላንጉዌጅ። ለምሳሌ አብዛኛው የሰሜን አፍሪካ አህጉራት አሊያም አገራት የሚናገሩት አረብኛ ነው። እነ ግብፅ፣ ቱኒዚያ፣ ሞሮኮ፣ አልጄሪያ የመሳሰሉት ሀገራት አረብኛ ነው የሚናገሩት። አረብኛ ደግሞ የምታውቁት አፍሪካ ውስጥ የተፈጠረ አሊያም አፍሪካ ውስጥ ዲቨሎፕ የሆነ ቋንቋ አይደለም። አረብኛ የመጣው ስፔሻሊ ሙስሊም አረቦች የተለያዩ ግዛቶችን ኮንከር ሲያደርጉ እንዲሁም በዛ አካባቢ የተለያዩ የሆኑ ንግዶችን ስለሚያከናውኑ ነው አረብኛ የሚባለው ቋንቋ ወደ አፍሪካ የገባው ማለት ነው። ሌላው ደግሞ በቀኝ ግዛት አሊያም በኮሎኒያሊዝም ስፔሻሊ አውሮፓዎች አፍሪካን በሚገዙበት ጊዜ የአውሮፓን ቋንቋ የተለያዩ አፍሪካ ሀገራት ይናገራሉ። ለምሳሌ እንኳን በምንመለከትበት ጊዜ ኬንያ እንግሊዝኛን ታወራለች። አሊያም የኬንያ ህዝቦች እንግሊዝኛን ነው የሚያወሩት። ስለዚህ እንግሊዝኛን የሚያወሩበት ምክንያት እንግሊዝኛ አፍሪካ ውስጥ ዲቨሎፕ የሆነ ቋንቋ ሳይሆን እንግሊዝኛን የሚያወሩበት ምክንያት ኬንያዎች እንግሊዝ ኬንያን ስለገዛቻት ስለነበር ነው እንግሊዝኛን የሚያወሩት ማለት ነው። ስፔሻሊ ፈረንሳይኛ፣ ጀርመንኛ እንዲሁም ስፔንና ፖርቹጋልኛን ጨምሮ የተለያዩ የአፍሪካ ሀገራት እነዚህ ቋንቋዎች ይናገራሉ። እነዚህ ቋንቋዎች የሚናገሩበት ምክንያት ደግሞ በቀኝ ግዛት አፍሪካ ስለተገዛች ነው ማለት ነው። ማምሉክ ኢጅፕት ዘ ፋቱሚድ ሩልስ used swelder called Mamluks and declared Egyptian independence from the rule of the Baghdad in 969 AD። በተለይም የፋቱሚድ ገዢዎች አሊያም የፋቱሚድ ሩሎች ባግዳድን በ969 ሙሉ ለሙሉ አሸንፈው ግብፅን ከባግዳድ ነፃ አውጥተው አሊያም ኢንዲፔንደንት አድርጓት ነበር። ማለትም የፋቱሚድ ሩሎች አሊያም የፋቱሚድ ገዢዎች የማምሉክን ወታደሮች አሊያም ማምሉክ ሶልደር ተብሎ የሚጠሩ ወታደሮች አሉ። እነዚህን ወታደሮች በመጠቀም የባግዳድን ገዢዎች አሊያም የባግዳድን ሩል ሙሉ ለሙሉ ማሸነፍ ችሎ ነበር በ969 ማለት ነው። ይህም ግብፅን ከባግዳድ ሙሉ ለሙሉ ነፃ እንድትሆን አሊያም ኢንዲፔንደንት እንድትሆን አስችሏት ነበር። እዚህ ጋር ልብ ማለት ያለባችሁ የፋቱሚድ ሩሎች ባግዳድን ለማሸነፍ አሊያም የባግዳድ ገዢዎችን ለማሸነፍ የተጠቀሟቸው ወታደሮች አሊያም ሶልደሮች ማምሉክ በመባል ይጠሩ ነበር። ስለዚህ የፋቱሚድ ገዢዎች የባግዳድ ስርወ መንግስት ለማሸነፍ አሊያም ግብፅን ከባግዳድ አገዛዝ ለማውጣት የማምሉክን ወታደሮች በመጠቀም ነበር ግብፅን ከባግዳድ አገዛዝ ሙሉ ለሙሉ ኢንዲፔንደንት ያደረጓት አሊያም ነፃ ያደረጓት ማለት ነው። ይህም በ969 ኤድሌ ነበር የባግዳድ አገዛዝ ሙሉ ለሙሉ በግብፅ እንዲወድቅ ያስቻለው ማለት ነው። ስለዚህ የፋቱሚድ ዳይናስቲዎች አሊያም የፋቱሚድ ገዢዎች የባግዳድ አገዛዝን ሙሉ ለሙሉ ለመጣል የተጠቀሙባቸው ወታደሮች ማምሉክስ በመባል ይጠሩ ነበር። ኦቨርኦል በሚባል ደረጃ ዘማምሉክ ዌር ቱርኪሽ ኦሪጅን
የማምሉክ ሶልደሮች አሊያም ማምሉክ ተብለው የሚጠሩት የጦር ኃይሎች ሙሉ ለሙሉ በመባል በሚያስችል ሁኔታ ከቱርክ የመጡ አሊያም ዜግነታቸው ወይም መነሻቸው ቱርካውያን ነበሩ። ስለዚህ የፋቱሚድ ሩሎች የባግዳድን አገዛዝ ለመጣል የተጠቀሟቸው ወታደሮች ሙሉ ለሙሉ በሚያስችል ሁኔታ ቱርካውያን ነበሩ ማለት ነው። ስለዚህ በ969 የፋቱሚድ ገዢዎች የባግዳድን አገዛዝ ለመጣል የማምሉክን ሶልደሮች አሊያም የማምሉክን ወታደሮች ተጠቅመው ነበር። በዚህም የተነሳ የማምሉክ ወታደሮች የባግዳድ አገዛዝን ከግብፅ ሙሉ ለሙሉ ጥለውት አሊያም የባግዳድ አገዛዝን ወይም የባግዳድ ሩልን አሸንፎት ነበር። በዚህም የተነሳ በ969 ግብፅ ከባግዳድ አገዛዝ ነፃ መውጣት ችላ ነበር ማለት ነው። ይህንም ያደረጉት የፋቱሚድ ሩሎች አሊያም የፋቱሚድ ገዢዎች ሲሆኑ ነገር ግን የተጠቀሙባቸው ወታደሮች ማምሉክ ሶልደር አሊያም የቱርክ ወታደሮች ነበሩ ማለት ነው፣ የባግዳድ አገዛዝን ከግብፅ ለመጣል። ቀስ በቀስ ግን ዘ ግራጁዋሊ ቢካም ሚሊታሪ ኮማንደርስ ኤንድ ቱክ ፓወር ኦፍ ዘ ሚሊታሪ። ነገር ግን ከጊዜያት በኋላ የማምሉክ ሶልደሮች አሊያም ማምሉክ ውስጥ ይገኙ የነበሩ ወታደሮች ቀስ በቀስ የተለያዩ ኮማንደሮች አሊያም ጀነራሎች መሆን ጀመሩ። ማለትም የማምሉክ አንዳንዶቹ ወታደሮች ትላልቅ የሆኑ ፓወር አሊያም ትላልቅ የሆነ ስልጣንን መያዝ ጀመሩ። ከዛ በኋላ ቀስ በቀስ እያሉ ማምሉኮች አሊያም የማምሉክ ሶልደሮች ሙሉ ለሙሉ ኢጅፕትን ኮንትሮል አደረጉ አሊያም ኢጅፕትን በእጃቸው አስገቡ ማለት ነው፣ በሚሊታሪ ጠንካራ ስለነበሩ። በመቀጠልም ዘይ ፋውንድድ ዜር ዳይናስቲ ዛት ሩል ኢጅፕት ፍሮም 1215 አፕ ቱ 1517። ከዛ በኋላም ቀስ በቀስም ማምሉኮች የራሳቸውን ስርወ መንግስት አሊያም የራሳቸውን ዳይናስቲ በግብፅ ውስጥ መመስረት አሊያም ፋውንድድ ማድረግ ጀመሩ ማለት ነው። በዚህም የተነሳ ማምሉኮች በግብፅ ውስጥ ከ1250 እስከ 1517 ግብፅን በተሳካ መልኩ አስተዳድረዋት አሊያም ገዝተዋት ነበር። በዛ ጊዜ ማለትም ማምሉክ ኢጅፕትን በሚያስተዳድርበት ጊዜ ከሚባለው በላይ ኢጅፕት በጣም ገናና በጣም ጠንካራ የሆነች ሀገር ሆና ነበር። ኢኮኖሚካሊ ጠንካራ፣ ሚሊተሪ ራሱ ጠንካራ የነበረች ሀገር እንድትሆን አስችሏት ነበር ማለት ነው። ይህንን የሚያደርጉት በማምሉክ ጊዜ ማለትም ከ1250 እስከ 1517 ማምሉኮች ግብፅን ባስተዳደሩበት ጊዜ ግብፅ በጣም ጠንካራና የምትፈራ ሀገር ሆና ነበር ማለት ነው። ማምሉኮች ግብፅን ብቻ በመያዝ አይደለም ያቆሙት። በተለይም ኤክስፓንደር ቱ ፓላስታይን፣ ሲሪያ፣ ኢሮፕ ኤንድ ኤዥያ ቢሳይድ ኦፍ ኢጅፕት። በተለይም ማምሉኮች ከግብፅ ውጪ እነ ፓላስታይንን፣ እነ ሲሪያን፣ አውሮፓና ኤዥያን ላይ ያሉ ግዛቶችን ራሱ ኤክስፓንድ አድርገዋል አሊያም ወሯል። በዚህም የተነሳ ማምሉኮች በጣም ጠንካራ የሆነ ግዛት አሊያም በጣም ጠንካራ የሆነ የራሳቸውን ዳይናስቲ መስርቶ ነበር ማለት ነው ከግብፅም ውጪ። ስለዚህ ማምሉኮች ግብፅ ላይ ብቻ ባለመገደብ እነ ፓላስታይንን፣ እነ ሲሪያን፣ እነ ኢሮፕና እነ ኤዥያ አካባቢ ያሉትን የተለያዩ ሀገራትን አሊያም የተለያዩ ግዛቶችን ወረው ነበር። በዚህም ግብፅ በጣም ጠንካራ እንድትሆን እንዲሁም ማምሉክ ዳይናስቲም በጣም ጠንካራ እንዲሆን አስችሎት ነበር። በተለይም ግብፅ በማምሉክ አገዛዝ ጊዜ ክሪቲካል ኢኮኖሚክ ዲቨሎፕመንት፣ ሚሊታሪ ዲቨሎፕመንት ኤንድ ዲሪንግ ዚስ ማምሉክ ኢራ። በተለይም ማምሉክ ግብፅን በሚያስተዳድርበት ጊዜ ግብፅ ሙሉ ለሙሉ በሚያስችል መልኩ ተቀይራ ነበር። ማለትም ከሌሎች ሀገራት በጣም የተሻለች ጠንካራ የሆነች በሚሊተሪ እንዲሁም በኢኮኖሚ በጣም ከማንም ጋር የማትገዳደር በጣም ጠንካራ የሆነች ሀገር ሆና ነበር በማምሉክ አገዛዝ ጊዜ ማለት ነው። ከዛ በፊት ከነበሩ አገዛዞች ይልቅ ማምሉክ ግብፅን በሚመራበት አሊያም በሚገዛበት ጊዜ ግብፅ በጣም ጠንካራ የሆነ ሀገር ነበረች ማለት ነው። ነገር ግን ዲዩሪንግ ዘ ሩል ኦፍ ዘ ማምሉክ ዘ ኢትዮ ኢጂፕሽያን ሪሌሽን አስ ፉል ኮንፍሊክት። በተለይም በማምሉክ አገዛዝ ጊዜ ማምሉክ ከኢትዮጵያ ጋር የነበረው ግንኙነት ከሚባሉ በላይ በጣም ሻካራ አሊያም ኮንፍሊክት የበዛበት ነበር። ማለትም ማምሉክ ኢጅፕትን በሚመራበት ጊዜ ከኢትዮጵያ ጋር የነበረው የውጭ ግንኙነት አሊያም ሪሌሽንሽፕ ከሚባለው በላይ መጥፎ የሆነ ሪሌሽንሽፕ አሊያም ከሚባለው በላይ ብዙ ግጭቶች የነበሩበት ሪሌሽንሽፕ አሊያም ግንኙነት ነበራት ማለት ነው። በተለይም ማምሉክ ኢጅፕትን በሚመራበት ጊዜ
ከኢትዮጵያ ጋር ጥሩ የሆነ ግንኙነት አልነበራቸውም። ነገር ግን ዘ ኢትዮጵያን ሩል ዘርዓ ያዕቆብ አፕቱ 1434 1468 ትራይድ ቱ ክሬት ስሙዝ ሪሌሽን። በተለይም የኢትዮጵያ ንጉሥ የነበረው ዘርዓ ያዕቆብ ከ1434 እስከ 1468 ባለው ጊዜ ከማምሉክ ኢጅፕት ጋር ሪሌሽኑን አለም ግንኙነቱን ወደ መልካም ለመቀየር ሞክሮ ነበር። ነገር ግን ይሄ ግንኙነታቸው አለም ይሄ ተስማምቶ የመኖር ግንኙነታቸው ብዙም አልቆየም። ከጊዜያት በኋላ ይሄ ሪሌሽናቸው ስሙዝ የነበረው ድጋሚ ወደ ኮንፍሊክት አለም ግንኙነታቸው ሊሻክር ችሏል ማለት ነው። ስለዚህ ዘርዓ ያዕቆብ የተባለው የኢትዮጵያ ንጉሥ ከማምሉክ ጋር የነበረውን ግንኙነት ጥሩ ለማድረግ ሞክሮ ነበር። ነገር ግን ብዙም አልተሳካለትም። ከጊዜያት በኋላ ድጋሜ ግንኙነታቸው ወደ ኮንፍሊክት አለም ሪሌሽናቸው ድጋሜ ወደ መሻከሩ ሄዶ ነበር ማለት ነው። ከኤዥያ እስከ አውሮፓ፣ ከአውሮፓ እስከ ሲሪያ፣ ከሲሪያ እስከ ፓላስታይን ጠንካራ የነበረው ግብፅን ያስተዳድር የነበረው ማምሉክ ቀስ እያለ ግን ዲክላይን ማድረግ ጀመረ አለ መዳከም። ከዛ በኋላ ሙሉ ለሙሉ ኮላፕስ ማድረግ ጀምሮ ነበር። ለምንድን ነው ግን ማምሉክ ኢጅፕት ሊወድቅ የቻለው? ጠንካራ የሆነ ሚሊተሪ ኢኮኖሚ ካለው እንዴት ሊሸነፍ ቻለ? አለም እንዴት ሊወድቅ ቻለ ብለን በምንመለከትበት ጊዜ በተለይም የመጀመሪያውና አንደኛው ነገር ማምሉክ እንዲወድቅ አለም ኮላፕስ እንዲሆን ያደረገው ምክንያት ኮራፕሽን ነበር። ሁለተኛው ነገር ደግሞ ማምሉክ እንዲወድቅ ያደረገበት ምክንያት ዲክላይን ኦፍ አግሪካልቸራል ፕሮዳክቲቪቲ፣ ሶስተኛው ካትል ፕላስ ኤንድ አራተኛው ደግሞ ድሮት ነበር ማለት ነው። በተለይም እነዚህ አራት ምክንያቶች ለማምሉክ ኢጅፕት እንዲወድቅ አለም ኮላፕስ እንዲሆን ትልቁ ሚና ተጫውቷል። ማለትም የመጀመሪያው በማምሉክ አገዛዝ አለም በማምሉክ ሩል ውስጥ ትልቅ የሆነ ኮራፕሽን አለም ሙስና ነበር። ይሄም ኢንተርናሊ ማምሉክ እንዲዳከም አድርጎት ነበር። በመቀጠል ደግሞ ሙሉ ለሙሉ ኢኮኖሚው ዲክሌን ሊያደርግ ችሏል። ኢኮኖሚው ደግሞ ዲክሌን ያደረገበት ምክንያት በተለይም የማምሉክ ኢጅፕት ዲክላይን ኦፍ አግሪካልቸራል ፕሮዳክቲቪቲ ማለትም አግሪካልቸር ላይ አለም የግብርና ምርቶቹ በሚያስደነግጥ ሁኔታ ሙሉ ለሙሉ ዲክላይን ሆኑበት። አለም ምንም አይነት ነገር ወደ አለማምረት ተሸጋገረ ማለት ነው። ስፔሻሊ ደግሞ ይሄ የሆነበት ምክንያት ካትል ፕለፍ ነው። ማለትም በዚያ ጊዜ የነበሩ ከብቶች በተለያዩ በሽታዎች መያያዛቸው አለም የከብት ወረርሽኝ በዛ ጊዜ በመሆኑ ሙሉ ለሙሉ በሚያስችል ሁኔታ ካትሎች አለም ከብቶቹ ታሞ ነበር። በዚህም የተነሳ አግሪካልቸር ላይ እንዲዳከም አለም ፕሮዳክቲቪቲው እንዲቀነስ አድርጓል። በዚህ በመቀጠል ደግሞ ድሮት ተፈጥሯል፣ አለም ድርቅ ማለት ነው። ይህንንም አጋጣሚ በመጠቀም ኦቶማን ቱርክስ ዲፊትድ ዘ ማምሉክ ፎርስ ፓላስታይን ኤንድ ኦኩፒድ ኢን ኢጅፕት 1517። በተለይም ይህን አጋጣሚ አሊያም ይህን ኦፖርቹኒቲ ኦቶማን ቱርኮች በመጠቀም ማምሉክ ላይ ጥቃት ከፍተው ነበር። በዚህም በ1517 ኦቶማን ቱርኮች ማምሉክን በማሸነፍ ሙሉ ለሙሉ ግብፅን አሊያም ኢጅፕትን ኮንትሮል አድርገዋታል ማለት ነው። ስለዚህ ማምሉክ በ1517 ከግብፅ ሙሉ ለሙሉ ኮላፕስ አሊያም እንዲወድቅ ሆነ። እንዲወድቅም ያደረገው የኦቶማን ቱርክ ኢምፓየር ነበር። በዛ ጊዜ ኦቶማን ኢምፓየር ከማምሉክ የባሰ በጣም ጠንካራ የነበረ ኢምፓየር ስለነበረ ማለት ነው። ኔክስት ደግሞ ስለ ፉንጂ ሱልጣኔት የምናየው ይሆናል። ፉንጂ ሱልጣኔት ዘ ፉንጂ ሱልጣኔት was established in 1504 in cattle keeping nomads in ኖርዝ አፍሪካ። ስፔሻሊ የፉንጂ ሱልጣኔት የተመሰረተው በ1504 ሲሆን የፉንጂ ሱልጣኔት እንደሚመሰረቱ ሶሳይቲዎች አሊያም ማህበረሰቦች ካትል ኪፒንግ ኖማዲክ ነበሩ። ማለትም ከብቶችን በማርባት እንዲሁም ከብቶችን በመጠበቅ ስራ ላይ የተሰማሩ ዘላኖች ነበሩ የፉንጂ ሱልጣኔትን የመሰረቱት ማለት ነው። የፉንጂ ሱልጣኔትም የተመሰረተው በ1504 ሲሆን የፉንጂ ሱልጣኔት የተመሰረተበት ቦታ ደግሞ ኖርዝ አፍሪካ ተብሎ ይጠራል። ማለትም የፉንጂ ሱልጣኔት የተመሰረተው በሰሜን ምስራቅ አፍሪካ ነበር። አሁን ላይ ያቺ የሰሜን ምስራቅ አፍሪካ ሀገር ሪፐብሊክ ኦፍ ሱዳን ተብላ ትጠራለች። ስለዚህ ፉንጂ የተመሰረተው በአሁኗ ሱዳን ላይ ነበር ማለት ነው። ስለዚህ የፉንጂ ሱልጣኔት በ1504 ሲመሰረት የመሰረቱት ደግሞ ካትል ኪፒንግ ኖማዲክ ነበሩ። ማለትም ከብቶችን በማርባት እንዲሁም ከብቶችን ይጠብቁ የነበሩ ዛሎች ነበሩ የፉንጂ ሱልጣኔትን የመሰረቷት ማለት ነው። የፉንጂ ሱልጣኔት ዋና ከተማ አሊያም መቀመጫን በምናይበት ጊዜ ካፒታል ሲቲ ኦፍ ኢን ዘ ፉንጂ ሱልጣኔት ኢዝ ሴናር። በተለይም የፉንጂ ሱልጣኔት መቀመጫ አሊያም እንደ ዋና ከተማ ሆና ታገለግል የነበረው ሴናር በመባል ትታወቅ ነበር። አሊያም
የሴናርን ከተማ እንደ ዋና መቀመጫ አለም እንደ ካፒታል ሲቲ ትገለገልባት ነበር ማለት ነው የፉንጂ ሱልጣኔት። ለምሳሌ የኢትዮጵያ ዋና ከተማ አዲስ አበባ እንደምንለው ሁሉ በዛ ጊዜ ደግሞ የፉንጂ መቀመጫ አለም የፉንጂ ሱልጣኔት ዋና ከተማ ሴናር ተብላ ትጠራ ነበር ማለት ነው። የፉንጂ ሱልጣኔት ላይክ እንደ ማምሉክ ኢጅፕት ሁሉ ፎት አጌንስት ዘ ክርስቲያን ኪንግደም ኦፍ ኢትዮጵያ። በተለይም የፉንጂ ሱልጣኔት እንደ ማምሉክ ኢጅፕት ሁሉ ከኢትዮጵያ ክርስቲያን ኪንግደም ጋር ኮንፍሊክት ነበረበት። አለም ከኢትዮጵያ ጋር ያለው ግንኙነት መልካም የነበረ አይደለም፣ እንዲሁም በጦርነት የታጀበ ነበር። ፉንጂ ሱልጣኔት ከኢትዮጵያ የነበረው ግንኙነት ማለት ነው። በተለይም የፉንጂ ሱልጣኔት ከኢትዮጵያ ጋር ኮንፍሊክት ውስጥ ያስገባው አለም ግጭት ውስጥ ያስገባው ዋና ምክንያት ቴዎድሮስ ነበር፣ ወይም አንድ የንግድ መስመርን ለመቆጣጠር ሲሉ ነበር። በዛ ጊዜ የነበሩ የክርስቲያን ሃይላንድ ኪንግደም እና የፉንጂ ሱልጣኔት ወደ ኮንፍሊክት ውስጥ አለም ወደ ጦርነት ውስጥ ያገቡት ማለት ነው። በዚህም የተነሳ አርሚ ኦፍ ኪንግ ሱስንዮስ ዲስትሮይድ ዘም ኢን አባውት 1620። በዚህም የተነሳ በ1620 በተደረገ ጦርነት የክርስቲያን ሃይላንድ ኪንግደም ንጉሥ የነበረው ኪንግ ሱስንዮስ የፉንጂን ሱልጣኔት በ1620 ሙሉ ለሙሉ አሸንፎት አሊያም ዲስትሮይድ አድርጎ ነበር። በዚህም የፉንጂ ሱልጣኔት አቅም በጣም ተዳክሞ ነበር። ከዚህም የተነሳ ዘፉንጂ ሱልጣኔት ኮንቲኒድ ቱ ኤግዚስት ዩኒትል መሐመድ አሊ ኦፍ ኢጅፕት ኮንከርድ ኢንቱ ዘ 1820። በተለይም ከ1620 በኋላ ማለትም በኢትዮጵያ ከተሸነፉ በኋላ የፉንጂ ሱልጣኔት አቅሙ ሙሉ ለሙሉ ለማለት በሚባል ደረጃ ደክሞ አሊያም ዊክነስ አሊያም ኮላፕስ ሆኖ ነበር። ከሚባለው በላይ ደክሞ ነበር፣ ግን ኤግዚስት አድርጎ መቆየት ችሎ ነበር። ማለትም መሐመድ አሊ ኦፍ ኢጅፕት አለም መሐመድ አሊ የተባለ የግብፅ ንጉሥ መጥቶ የፉንጂ ሱልጣኔትን ኮንከር እስከሚያደርግ ድረስ ፉንጂ እንደምንም እየታገለ ራሱን አቆይቶ ነበር። በመጨረሻ ግን ፋይናሊ በ1820ዎቹ መሐመድ አሊ የተባለ የግብፅ ንጉሥ ፉንጂም ሙሉ ለሙሉ አለም የፉንጂ ሱልጣኔትን ሙሉ ለሙሉ ኮንከር አድርጎ ሙሉ ለሙሉ በእጁ አስገብቶ ነበር። የዛኔ ነበር በ1820 መሐመድ አሊ የተባለው የግብፅ ንጉሥ ፉንጂን ሙሉ ለሙሉ ኮንከር ካደረገ በኋላ የፉንጂ ሱልጣኔት ለአንዴና ለመጨረሻ ጊዜ ያበቃው ማለት ነው። ኢንጀነራሊ ግን በዚህ ቶፒክ ውስጥ መያዝ ያለባችሁ ነገር ፉንጂ ሱልጣኔት በ1504 እንደተመሰረተ እንዲሁም ፉንጂን የመሰረቷት ማህበረሰቦች አሊያም ሶሳይቶች ካትል ኪፒንግ ኖማድስ እንደሆኑ፣ ሌላው ነገር ደግሞ የፉንጂ ሱልጣኔት ዋና ከተማ ሴናር ተብላ እንደምትጠራ፣ ፉንጂ ሱልጣኔት እንደ ማምሉክ ኢጅፕት ሁሉ ከኢትዮጵያ ጋር ጥሩ ግንኙነት እንዳልነበራቸው፣ በተለይም ደግሞ በ1620 ከክርስቲያን ሃይላንድ ኪንግደም ንጉሥ ከነበረው ሱስንዮስ ጋር ጦርነት ገጥመው ሙሉ ለሙሉ እንደተሸነፉ፣ በዛውም አቅማቸው ሙሉ ለሙሉ እንደተዳከመ፣ በመጨረሻ ደግሞ የግብፅ ንጉሥ የነበረው መሐመድ አሊ በ1820ዎቹ ሙሉ ለሙሉ ፉንጂን እንደወረረና የፉንጂ ሱልጣኔት ሙሉ ለሙሉ ኮላፕስ እንደሆነ ካያችሁ በቂ ነው ብዬ አስባለሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል።